አይበቃሽም? ይበቃሻል እኮ አዳሚ። በቃ ይኸው አንተም አቸውታል፣ አንተም አሸንፍ። ይሄንማ የሚያቆመው የለም። ዝም ብሎ ማየት ነው እንጂ የኛ አማራጭ የሚያቆመው እንደሆነ የለም። የሚገኝ አርሰናልን የሚያቆም ካለ የለም፣ ብቻ የለም። ኤኒዌይስ በቃ አተኙም፣ አይበቃችሁም? የራሳችሁን ለነገሩ ከይለካ ቀጣይ ቼላው ነው። በቃ የቼልሲ ኒውና ማለት ቼልሲ ላይ ትንሽ ተደበሩና ተኙ። እሺ እኛ ለራሳችን የሚቋጠርልን እንጂ የሚቋጠርብን አይደለንም። ስለዚህ ከፈለክ የቼልሲን ጨምርበትና በዛው ተኛ። የኛ ላይ ሲደርስ ተኙ በቃ። ሊቨርፑል 3 ነጥብ ፕሪሚየር ሊግ ላይ ቀመሰ። ይሄ ራሱ ዜናው ነው። አይገርምም? ሊቨርፑል 3 ነጥብ አገኘ፣ ዜና ነው። አሁን ቁም ነገር ግን ሲሪየስሊ የሆነ ያስተዋልኩት ነገር ልንገራችሁ የሊቨርፑል ደጋፊዎች ማለት ይሄን ጨዋታ አይቶ ማድሪድን እንገርፈዋለን ምናምን ነገር ሚል ፋራ ነው ታውቃላችሁ። ግን የመግረፍ እድል አላችሁ። ይሄን ስላችሁ ደግሞ በደንብ በጥሞና አዳምጡ። አርኒ ስሎት ስፔሲፊክ የሆነ አይነት አጫወት ነው በጣም እየጎዳን ያለው እና ምናልባት ብሎ የላስት ሲዝን ፎርሜሽን ይዞላችሁ መጣ። የሚጎዳችሁ አይነት አጫወት ነው ወይ ማድሪድ የሚጫወተው አይመስለኝም። ስለዛ ማለት ነው በምትችሉት ጨዋታ ተጫውቶ ሊያሸንፋችሁ ይችላል። ኦፍ ኮርስ ማድሪድ ነው፣ ገባችሁ አይደል? ግን የሆነ ሊቨርፑል የተናቀ ቡድን ምናምን ነገር እንዳይመስላችሁ። ሊቨርፑል በአሁኑ ሰዓት ማይችል ቡድን ነው የሚያስፈራው፣ ገባ አይደል? ሊገርፈው የሚችለው እና አሪፍ ሞሜንተም ቢልድ አድርገውበታል። ይሄን ካሸነፉ ማድሪድ ጋር እድል አላቸው። ሞስት ላይክሊ ይገረፋሉ። ከዛ ላ አናዘርዋን ለማለት ተዘጋጃለሁ። ማን ሲቲ ስትደግማችሁ አናዘርዋን እንመለሳለን ማለት እጅ ስላለቀኝ እኮ ነው የቋጠርኩላችሁ ዛሬ። እጅ አለቀኝ። አናዘር 10 15 እጅ የለኝም በእጅና በእግር ማለት አልችልም። ገባሽ አይደል? ስለዛ ማድሪድ ይለጥፍሻል፣ ከዛ እንትና ይደግምሻል፣ ሲቲ ይደግምሻል ማለት ከዛ አናዘርዋን እንመለሳለን። ስለዚህ ዛሬ ልክ ያልሆነ ነገር አለ ማለት ነው። ሊቨርፑል አሸነፈ ጋይስ። ስለዚህ ልክ ያልሆነ ነገር አለ ማለት ነው። ቀልዱ ነው ተውት። ዛሬ በጣም ሊቨርፑል ቆንጆ ነበር። በተቃራኒው አስቶን ቪላ ቀሽም የሆነ ቡድን ማለት ነው። ቀሽም ያው የወደፊቱን ስለምናየው አሁንም ቸኩላችሁ የሊቨርፑል ደጋፊዎች እየተንጫጫችሁ እንዳትመጡ። የእውነቴን ነው የምላችሁ፣ እየተንጫጫችሁ እንዳትመጡ። ስሎትን ሳታባረሩ ማለት ቀስ በሉ። ግባለት ኮንግራ ፋሚሊ። ይሄ ነው ሊቨርፑላችን። ኡፍ 3 ነጥብ ለካ እንዲናፍቃል። ዛሬ ጽድት ያለ ጌም። ይሄኛውን ሊቨርፑልን ነው እኛ የምንፈልገው ሊቨርፑልን። ዋው እንዴት አባቱ ደስ የሚል ጌም ነበር። ኡፍ ከምሬ ነው የምላችሁ። ዛሬ ጭራሽ በክሊንሺት ወጣ። በክሊንሺት አረ በስማም። ዛሬ በጣም ምን አስደሰታቱልኝም። መሐመድ ሳላ 250ኛ ጎሉን እንግዲህ ለሊቨርፑል አስቆጥሯል። እኔ ከጎሉ ውጪ ዛሬ መሐመድ ሳላ ምን አይነት መነቃቃትን ያሳየው፣ አሲስት ለማድረግ የሚሞክርበት መንገድ፣ ጨዋታው ሁሉ ደስ የሚል ዛሬ ሳላ እና ያው እንግዲህ እንካ ብሎ ኦናና ጊፍት ጎል እንግዲህ ሰጥቶናል። ባይዞ ማለት ነው የኤኪቲኬ የተሻራቸው ጎል በሷ ኦፍሳይድ ምክንያት የደጋፊ ልብን ነው የመለሰልን። በስማ ወዲያው ጊፍት አልሰጠንም በኦፍሳይድ የተሻረብን ኳስ። አረ በስማም ይመቸው ሳላ። ዋው ዛሬ አስደሰትከኝ። ይሄ ነው በቃ መሐመድ ሳላ ማለት። በመቀጠል እኔ ቃላት አጣውለት እንዴት ልግለጸው? ዶሚኒክ ሰቦዝ ላይ አረ ምን አይነት ተጫዋች ነው! ዶሚኒክ ሰቦዝ ላይ ምን አይነት ተጫዋች ነው! ሁሉም ቦታ ይገኛል፣ ኳስ ያቋርጣል። እኔ ቃላት የለኝም ለሱ፣ ቃላት የለኝም። ዋው የዘንድሮማ ሰቦዝ ላይ እጅግ በጣም ይለያል። ዛሬ ባይዘ ትልቁና ቁልፍ ሚናው ግናቨንበርግ የሱ መመለስ እጅግ በጣም ትልቅ አስተዋጽኦ አለው። በቃ ዛሬ ቲማችን እጅግ በጣም ነው የተመለሰው ማለት ይቻላል። እሱ ሲመለስ የሚገርም ጎል በስማም ሴሌብሬሽን ሁሉ አረ ይመቸው። እጅግ በጣም ነው ደስ ያለኝ። ከምሬ ነው የምላችሁ እጅግ በጣም ደስ ያለኝ። በተረፈ ማለት ነው ትንሽ መከላከሉ ላይ ኢብራሂማ ኮናቴ የሚያሳርፍ ተጫዋች ብናገኝ እውነት ነው የምላችሁ። በጣም አንዳንዴ ስህተት ያበዛል እሱ። ከዛ በተረፈ ግራ መስመሩ ላይ ወይኔ ሮበርትሰን አረ ምን አይነት ተጫዋች ነው። ኬርኬዝ ይቀመጥ ለተወሰነ ጊዜ ስሎት እባክን ለቀጣዩ ጌም ይሄን አሰላለፍ ይዞ ቢገባ ብዬ ፋሚሊ አስባለሁ። እጅግ በጣም ነው ደስ ያለኝ ፋሚሊ ኮንግራ። እጅግ በጣም ነው ደስ ያለኝ። ከክሊንሻት ጋር ዛሬ እንግዲህ ወጥተናል ማለት ነው። ኮንግራ። ይሄ ነው ሊቤ ንጉሰ ነገስት ዘ ፕሪሚየር ሊግ ዘ ኢጂፕሽያን ኪንግ ዘ አፍሪካ ሜሲ ሙሐመድ ሳላ ትችላለህ። ታሪክ ሂስትሪ ሰርቷል። ባይዘዊ የምን ሞይሴስ ካይሴዶ የምን ዴክላን ራይስ ራያን ግራቨንበርግ ምን አይነት ጎል ነው ያስቆጠረው? እንችላለን። ዊ አር ፋይናሊ ባክ ማዘርፋከር። እንችላለን።
ይኸው እንዳለ ጠላትን ማለት ነው ወደታች አሽቀንጥረን ወርውረ ነው እኛ 3ኛ ደረጃ ላይ ተቀምጠናል። ውድቀታችንን ስትናፍቁ የነበራችሁ ጠላቶቻችን አይናችሁ የደማ ከፍታችንን ታያላችሁ። ሪያል ማድሪድ እንዳለ ሲቲ ምናምን መጣንልህ። ቲክታክ እየመጣን ነው። ዊ አር ባክ ፋሚሊ ዊ አር ፋክን ባክ እንችላለን። የስ አውሬው ሊቨርፑል ተመልሷል ምናምን ብዬ ልጨውባችሁ አልፈልግም። እንግዲህ ሊቨርፑላውያን እንደ ክለብ አሪፍ ውጤት ይዘን ወጥተናል። ክሊንሽት ወጥተናል። 2-0 አሸንፈናል። አስቶን ቪላ የሚናቅ ቲም አይደለም። በዛ ላይ የዛሬና ላይ አያርገውና ሳላ ኤፍሲ ሁላ እንባል ነበረ እና ሳላ ባስፈለገው ጊዜ ፍሎፕ ሊያደርግ የሚችል ተጫዋች ነው፣ እንዴት ኮንትራት ያስፈርሙታል ምናምን እያሉ ሲያወሩ የነበሩ አንዳንድ ሰዎች ነበሩ። ሳላ የሊቨርፑል የልብ ምት ነው አባቴ፣ ጊዜ ስጡት እንጂ መመለሱ የማይቀር ነገር ነው እና እንግዲህ ሊቨርፑል አሪፍ የአሸናፊነት ሜንታሊቲ እና አንድ ስቴጅ ከፍ ያለ የአሸናፊነት ስሜት ያለው ክለብ ተመልክተናል። ደስ የሚል ነው። ይሄ ብዙ ቅያሬዎችን አልተመለከትንም። የሆነ የተፋፋመ ጨዋታም አልነበረም። ብቻ ሊቨርፑል ማሸነፉና ክሊንሺት መውጣታችን ደስ ብሎኛል። ይመቻችሁ ሊቨርፑላውያን። ዶሮ ወጥ ላይ ያለውን ጉሮሮ አጥንት ትወደዋላ። በቃ ግራቨንበርክ ማለት ለሊቨርፑል ጉሮሮ ማለት ነው። ምንም ነገር ካጣ ሊቨርፑል ግራቨንበርክን ሲያጣ ነው፣ ካገኘም ግራቨንበርክን ሲያገኝ ነው የሚያገኝ። ሰው እንዴት ለሳምንት ተከፋፍሎ የነበሩ ተጫዋቾችን አንድ ያደርጋል? ለእኔ የታየኝ ይሄ ነው። በቃ ምርጥ ተጫዋች የእውነት ማለት ነው። ይሄ ብያሳስባችሁ ነበር እኮ በቃ። እና ግራቨንበርክን ስታገኙ አያችሁታ። ይሄ ነው በቃ አሪፍ፣ የእውነት መመለሳችሁ አሪፍ ነው እንጂ እኮ አምልጣችሁ ነበር እኮ። አይ ቪላን አሸንፋችኋል። ይመቻችሁ። እንኳን ደስ አላችሁ። ፎሎ፣ ላይክ፣ ሼር አድርጉ። ምድር ኤዲተር ደግሞ ቆርጠ ስራበት አሉ። ይመቻችሁ። እሺ ሊቨርፑላውያን በትላንትናው ድል ላይ ማለት ነው ያለፈው አመት ጨዋታችንን ተመለከትኩ ብል ውሸት አይሆንብኝም። ከምሬ ነው የምላችሁ። ምክንያቱም ከላይናፑ ጀምሮ ጨዋታውን ለመመልከት ስትሞክሩ መሃል ሜዳው ላይ ብትሄዱ ፍሎሪያን ቨርትስ ተቀምጦ ነበር። ራያን ግራቨንበርክ፣ ማካሊስተር፣ ዶሚኒክ ሳቦዝላይ ነበር እንግዲህ ይዘን የገባ ነው። አጥቂ መስመሩ ላይ ስትሄዱ ያው ከነምበር 9 አንጻር አንድ ሂውጎ ኤኪቲኬን ነበር የምናገኘው። ከዛ ውጪ ሁሉም የአምናዎቹ ተጫዋቾች ነበሩ። ዶሚኒክ ሳቦዝላይ ወደ 10 ቁጥር ቦታው ሚና መመለሱ ራሱ እጅግ በጣም ደስ የሚል ነው። ተመልክታችኋል። ወደ 10 ቁጥር ቦታው ጠጋ ብሎ የሚጫወቱበት መንገድ በጣም ፕሬስ ያደርጋል። የማጥቃት ኃይላችን እጅግ በጣም ጨምሮ ነበር እንደተመለከታችሁት። መሃል ሜዳው ላይ እንደዚሁ 6 ቁጥር ቦታ ላይ ማለት ነው የራያን ግራቨንበርክ መመለስ እጅግ በጣም ጠቅሞናል ማለት ትችላላችሁ። ተከላካይ ክፍላችንም በደንብ ያልተጋለጠው በትናንትናው ጨዋታ ላይ በዚህ ምክንያት ነው። ራያን ግራቨንበርክ በጣም ኳስ ያቋርጣል። አሌክሲስ ማካሊስተርም እንዲሁ ትናንትና እጅግ በጣም የሚገርም ብቃቱን ነበር ያስመለከተን። አንዲ ሮበርትሰንም እንደተመለከታችሁት ነው በማጥቃቱ ደረጃ አሲስት በማድረግ ክሮስ በማድረጉ ደረጃም እሱ የተሻለ ነው ማለት ይቻላል። እናም ፋሚሊ በቀጣይ ጨዋታም እንግዲህ ይሄንን አሰላለፍ ይዘን እንገባለን ብዬ አስባለሁ። እናም ለቀጣይ ያሉብን ጌሞች ማለት ነው ማሸነፍ አለብን ብዬ አስባለሁ። ፋሚሊ ያው እንደተመለከታችሁት ስሎት በባለፈው ጨዋታ ላይ ስሎትን ስንወቅስ ነበር ለክርስቲያን ፓላሱ ይዘውት ለገቡት አሰላለፍ ማለት ነው። እናም አሁን እሳቸው ልክ ናቸው እንድንል ያደርገናል። ምክንያቱም የሪያል ማድሪድ ቀጣይ የምናደርገው ከአስቶን ቪላ ጨዋታ በኋላ ማለት ነው። አሁን ቀጣይ ያለብን ጨዋታ ሪያል ማድሪድ ነው፣ ማንቸስተር ሲቲ ነው። እናም ትልልቅ ቲሞችን ከመግጠማችን አንጻር ተጫዋች ማሳረፋቸው ልክ አይመስላችሁም ፋሚሊ? ሌላው እዚህ ጋር ማንሳት መፈልገው ነገር ማለት ነው አዳዲስ ተጫዋቾቻችን ካለመዋሃዳቸው አንጻር በተለይ ሜሎስ ኬርኬዝ በዛ ቦታ ባለመዋሃዱ አንጻር ማለት ነው እጅግ በጣም ክለቡን የረበሸው ይመስለኛል። እናም ይህ ማለት ግን መጥፎ ነው እያልኩኝ አይደለም። የተጫዋቹ ዝውውር መጥፎ ሆኖ ሳይሆን በቀስ በቀስ በጊዜ ሂደት የሚስተካከል ነገር ነው ብዬ ነው ማስበው። ፋሚሊ እስቲ የእናንተንም ሀሳብ አስተያየታችሁን ስጡበት። ይመቻችሁ። መልካም ጊዜ ባይ ፋሚሊያ። ከተከታታይ ሽንፈት በኋላ ዛሬ በሚገባ አስቶን ቪላን አንፊልድ ይሰጣል። በሚገባ ቆሼ ቆምቦሮ ፈራሚያችንን ጥጋችንና ሲዘን በሚገባ የሚገራርም ሚድፊልደራችን ተጠቅመናል። ዛሬ ማካሊስተር የሚገርም ነበር፣ ሶቦስላይ የሚገርም ነበር፣ ግራቨር የሚገርም ነበር። በቃ ወደ ድሮ አቋማችን ተመልሰናል። ላስት ይዘን የገባነውን አሰላለፍ ደግመን ገብተናል። ኢኪቲኬ ብቻ ነው ዛሬ አንድ ቅያሬ ብቻ ያደረግነው፣ እሱም ኢኪቲኬ በዊርዝ አለቀ። የሚገርም ጨዋታ ነበር። በብልጫ በአስተማማኝነት ዛሬ አሸነፍነው። እኔ ግን መቀጠል አለበት። ተጫዋቾቹን ቀስ እያልን ነው ማስለመድ ያለብን። አዲስ ፈራሚዎቹ ዛሬ የሚገርም ብቃት በክሊንሺት ሮቦ የሚገርም እንቅስቃሴ ብራርሊ፣ ቫንዴ፣ ኩናቴ፣ ሳላም 250ኛውን ለሊቨርፑል ጎል አስቆጥሯል። ዛሬ የሚገርም ምሽት ነበረ። በዚህ መቀጠል አለብን። ይሁን ይወካሉን። ይመሻችሁ። ይልሃል ባክ ቱ ዊኒንግ ይልሃል። ሊቨርፑል ምን አይነት እንቅስቃሴ ነው ዛሬ ያስመለከታችሁ? እስቲ በዚህ ሞራል ማለት ነው ማድሪድን ምን
አሁን ሰው ይሄንን ጨዋታ ባየበት አሁን እንዴት የቼልሲን ጨዋታ ያው ትላላችሁ? አሁን ቼልሲ ከቶተንሃም የነበረውን ጨዋታ እኔ ወይኔ እንደዚህ አይነት ጨዋታ ማለት ላለ ፕረስ ያደርጉ ተጀምሮ እስከሚያልቅ ድረስ ማለት ነው። የሚገርም ጨዋታ ነው ያስመለከታችሁን። ሌላውን እኔ ይሄን ሁለቱን ጎል ሸራውት ማለት ነው የኬቲኪን ጎል ማለት ነው ምን አለ ቫሪያችን ጎል ከኔ ነው ኳስ በጣም ያበደ ኳስ ነው ያገባው። ግራቨንበርች ራሱ ምን አይነት እንቅስቃሴ ጎሉ ራሱ ያበደ። ሳላ ራሱ 250ኛው ጎል ደርሷል ማለት ነው። ሊቨርፑል አሁን ወዳቁ እያሻሻለ ይመስላል። አሁን እስቲ በዚህ ሞራል ማለት ነው ማድሪድን ቻምፒዮንስ ሊግ እናያችሁ በዚህ ሞራል ወገን ሊቨርፑል በክሊንሺት ወጣ። ሊቨርፑል በክሊንሺት ወጣ። ይሄ የተከላካይ ክፍል እኮ እንደው ዝም ብሎ ሄደ ኳስ በሙሉ የሚገባበት ነበር የሚመስለኝ። ምሬን ነው የምላችሁና ዛሬ በክሊንሺት ወጥቷል። ጀማው እንኳን አሸነፋችሁ። በእውነት እኔ ፉክክር የሌለበት ሊግ ሊመስል መስሎኝ ነበር። በቃ ይሄ ምንም አልቀረውም እኮ በቃ ዝም ብሎ አርሰናል ያሸነፋል። ሌሎቹ ነጥብ እያንጠባጠቡ ነው እየሄዱ የነበሩት። ለማንኛውም ዛሬ ሊቨርፑል ጥሩ ከሚባል ብቃት ጋር ባንለውም ብቻ ግን ጫወታው ዋናው ነገር 3 ነጥብ ነው። አሸንፎ መውጣት ችሏል ጀምአው። ከምንም በላይ ደግሞ ሞሳላ አሁንም ጎል አስቆጥሯል። እንግዲህ ወደ መስመሩ እየመጣ ያለ ነገር ይመስላል። ሞሳላ የበፊቱ ሞሳላን ለማግኘት ትንሽ አሁንም ጊዜ በደንብ ሳያስፈልገው አይቀርም ጀማው። ለማንኛውም ሁለተኛውን ጎል ደግሞ ግራቨንበርች ማስቆጠር ችሏል ማለት ነው። ሊቨርፑል በደረጃ ሰንጠረዡ ወደ 3ኛነት በ18 ነጥብ መጥቷል ጀማው በ18 ነጥብ ብዙም ልዩነት የለም። በነገራችን ላይ ርቀት ያን ያህል የለም። ከዩናይትድ በ1 ነጥብ ነው የሚርቀው። በነገራችን ላይ ከአርሰናል ደግሞ አርሰናል ስንት ነው ያለው? 25 አይደለ? ቀንሱና ድረሱ በጀማው። ለማንኛውም